ወጣቶች ናቸው በዚህ አይነት መንገድ አድርገው እነሱም እንዲኖሩበት ነው። በዛ አይነት መንገድ አድርገን ይሄንን ወደ ተሻለ መንገድ ለማድረግ
አንድ ወር ሙሉ ረመዳንን በሚባል ሁኔታ የአፍጥር ስነ ስርዓቱ ሲደረግ ነበር። እዚህ እስቲ አጠቃላይ የነበረው ሂደት ምን ይመስላል? ስለ ዝግጅቱና ስለነበረው ስለአለፈው ወርም ንገረን። እንግዲህ ያው ረመዳን ሁላችንም እንደሚታወቀው የእዝነት ያገዝና የመረዳዳት ወር ነው። ስለዚህ እኛም ሌሎች ወገኖቻችን ባደረጉልን ድጋፍ መሰረት እዚህ እንደምታየው እንደማንኛውም በሩ ቅድም እንዳየኸው ክፍት ነው። ማንም ሰው ማፍጠር የሌለው ሰው መጥቶ ያፈጥራል። ስለዚህ ማንኛውም ሰው መጥቶ የሚበላበት ነው። በቀን 200፣ 300፣ 500 እኛ እስከ 1000 ሰዎች ድረስ እናዘጋጃለን እና በዚህ መንገድ አድርገን አሁን ማፍጠር ብቻ ሳይሆን ሌሊት ሱሁርም ጾም መያዣም ጭምር አብረው ያደርጋሉ። ዛሬም እንደገና በአጋጣሚ እናንተ እዚህ በተገናኘንበት ምሽት ደግሞ ከነገር የሚገኙ ተቋ ሀበሻ የሚባሉ በጣም እጅግ ማመስገን የምፈልገው እህቴ ዚነት፣ አብደላ ተክቢር፣ ሌሎችም አብረው ያሉ ጀማዎች አንድ ላይ ሼር በማድረግ እንደምታየው ያንን ሙሉ ለሙሉ ምግብ አዘጋጅተው ነው ይህንን ነገር አድርገውልን እና እንግዲህ ሰው እንዲህ እያደረገ ነው እያስፈጠረን የነበረውና እንግዲህ ቀደም ሲልም ክቡር ፕሬዚዳንታችን ሳህለወርቅ ዘውዴ እዚህ መጥተው እሳቸውም እንደዚሁ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ጋር ሆነው ኢፍጣር ፕሮግራም አድርገው ነበረ። እነሱም እንግዲህ ያው ሙሉ ለሙሉ ኢፍጣሩን እዚህ ካሉ ወገኖቻችን ጋር አንድ ላይ በጋራ በመሆን ያንን ኢፍጣር አድርገዋል። እንግዲህ ያው በእንደዚህ አይነት መንገድ ሆኖ ነው ያለፈው እና ረመዳን በጣም ትልቅ ለኛ በተለይ ሁለቱም ወገን የምንገናኝበት ነው። ከረጂውም ከተረጂውም ጋር አብረን የምንገናኝበት እኛ ድልድይ ሆነን መሀል ላይ የምናደርግበት ነው እና በዚህ መንገድ ነው እንግዲህ ረመዳኑ በቆንጆ ሁኔታ ያለፈው። ከዛም ባለፈ እንግዲህ አሁን ቀሪው ቀናትም እንግዲህ ያንን ያደርጋሉ። ሌላ በጣም በሚገርም ሁኔታ ሳውዲ የሚገኙ በጣም በሶሻል ሚዲያን ለበጎነት ከሚጠቀሙ እህቶቻችን መሀል እነሱ እንደዚሁ ደግሞ ሳውዲ ሆነው ዱባይ ሆነው በማዋጣት ያንን የሪም ቤተሰብ ተብሎ በጣም የሚገርም ዓለም ላይ ያሉ ኢትዮጵያውያን ሙስሊም ክርስቲያን ሳይባል እነዚህ አዋጥተው እንደዚህ 2-3 ቀናት እነሱ አስፈጥረውልናል። የሴንት ሜሪ ተማሪዎች፣ ሴት ተማሪዎች ከዛም በጣም እጅግ ማከብረው እንደዚህ አንድ ወንድማችን ደግሞ ናቲ ከዱባይ እንደዚህ በቃ ክርስቲያን ነው ምንም መጥቶ ያንን ያደረገው እና ይሄ በጣም ትልቅ ይበል የሚያሰኝ ነው። እኛም በምንችለው በተለይ ሌላ ጊዜ እንደማድረጋችን ያው ብዙ ትልልቅ ቦታዎች ላይ እናደርጋለን። በተለይ ደግሞ ይፍጣር ረመዳን በተለያየ ቦታ ላይ እኛ ራሳችን ይህንን ድባብ ወስደን በየቦታው ላይ ፕሮግራም በማድረግ እንሄዳለን። ያው ከኢትዮጵያ እስልምና ጉዳዮች ምክር ቤት ጋር በተለያየ መድረኮች ላይ እንደዚሁ ይፍጣር ፕሮግራማችን እናደርግበታለን። ያንም በከተማ መስተዳደሩ በአዲስ አበባ ከተማ መስተዳደር ድጋፍ የጎዳና ላይ ይፍጣሩንም እሱንም ጭምር ያው እኛንም የዚህ ቪአይፒ ቦታዎችን በማዘጋጀት እና ዲኮር በማድረግም ጭምር ለፋውንዴሽናችን ድጋፍ የሚሆን የአዲስ አበባ ከተማ መስተዳደርም በዚህ አጋጣሚ ማመስገን እንፈልጋለን። ክቡር ከንቲባችን ያንን እድል አድርገው ለፋውንዴሽናችን ድጋፍ እንዲሆን በማድረግም ጭምር ከዚህ አልፎ ለፌዴራል የውጭ ጉዳይ ሚኒስትር፣ ለሁሉም ሚኒስትሮች መስሪያ ቤቶች ወይም ባልደረጃ ባንኮች፣ ዘምዘም ባንክ ማመስገን እንፈልጋለን። እነሱም እንደዚህ አምጥተው አቢሲኒያ ባንኮችም እንደዚህ መጥተው አስፈጥረውልናል። እንደዚህ ነበር ያለፈው እና አንድም እረፍት በሌለበት እንቅልፍ ያው እስከማንተኛበት ነው። ገና እንግዲህ አላለቀም። ለራስ የሚሆን ጊዜ የለም እና በእንደዚህ አይነት መንገድ ነው ያው ሙሉ እንደማንኛውም ሰው እዚህ ቤት ውስጥ ያለ ሰው እንደዚህ በልቶ ጠጥቶ ብሎ ነው የሚሄደው እና ረመዳን ይሄ ነው እንግዲህ በዚህ አይነት መንገድ ነው። በአዲሱ ቤት ነው የተገናኘ ነው። ምናልባት ይሄ የመጀመሪያው ረመዳን ነው እዚህ ይመስለኛል እና ከዚህ በፊት በነበሩት አመታቶች የረመዳን ጾም እንዴት ነበረ የሚያልፈው? ማለት የማፍጠር ስነ ስርዓቱ እንደዚህ ምዕመኑን እዚህ ተገኝቶ እንዲያፈጥር የማድረግ ሂደቱ ከዚህ ቀደም ነበረ ወይስ ይሄ የመጀመሪያው ነው? ያ በደንብ ይሄ የመጀመሪያው የዛሬ 4 ዓመት እንግዲህ ኮሮና በመጣ ሰዓት እኛም ፋውንዴሽናችን በጀመረን ሰዓት እንግዲህ ያኔ ክቡር ጠቅላይ ሚኒስትራችን መጥተው ፋውንዴሽናችን ከጎበኙ በኋላ እኛም ደግሞ ሶሪያን ወንድሞቻችንን ቤታችን ውስጥ ማፍጠር የሌላቸው ሌሎችንም ስደተኞችን ጭምር በማድረግ በቤታችንም ያኔ በቤተ መንግስትም አንድ ላይ በጋራ አስፈጥረን ነበር። ከዛ በኋላ እንግዲህ ደግሞ ብዙ ቦታዎች ስናደርገው ነበር 3-4። ያለፈው ዓመት ላይ ግን ከባድ ጊዜ ነበር ያሳለፍነው። ፋውንዴሽናችን ቤቱን እንድንለቅ አከራዮቻችን በጣም ከባድ ቻሌንጅ አድርገውብን እንግዲህ እዛ ቦታ ላይ መገንባትም አንችልም በድንኳን ውስጥ ነው የነበርነው እና በጣም ዝናብ የዘነበ በጣም እንደውም በዚህ አጋጣሚ የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ እሳቸው ባስፈጠሩበት ወቅት ላይ በጣም አዝነው በዝናብ በእንደዚህ አይነት ሁኔታ እንዴት ይሆናል የሚል በጣም ያው የዚህን ያህል ድረስ በዚህን ያህል እየሰራን ከነበረ ለምን ድጋፍ አይደረግለትም በሚል እሳቸውን በጣም እንትን አድርገው ነበረ። ግን ያው
በራስ ጥረት እሳቸውንም በዚህ አጋጣሚ ማመስገን እንፈልጋለን። እንግዲህ ያለፈው ጊዜ ሐጅ እንግዲህ እሳቸው ጋብዘውኝ ሄጄ ነበርና እንግዲህ በፈጣሪ ዱዓ ነው እንግዲህ በአላህ ዱዓ ይህንን ነገር አግኝተን ይህንን ቦታ ልንሰራ የቻልነውና እንግዲህ ይህንን ለማድረግም ደግሞ በተለይ አሜሪካን ሀገር የነበሩ ወዳጅ ጓደኞቼ በቃ እንዲሁ በስራችን ደግሞ አክባሪ የሆኑ ፋውንዴሽን በዛ ፕሮግራም ላይ ከ1000 በላይ የሚሆኑ ወገኖች ተካፍለው ነበርና እነሱ ባደረጉልን ድጋፍ ይህንን ለመስራት ችለናልና ያው በዚህ አጋጣሚም እነሱንም ማመስገን እንፈልጋለን። እንግዲህ ያለፈው ዓመታትን በዛ በከባድ ሁኔታ አልፈናል። ጥሩም ጊዜ ነበረ፣ ግን የበለጠ ደግሞ አምና በጣም ትንሽ ከባድ ቻሌንጅ ነበረ። እንደዚህ ቁጭ ብለን ማድረግ አንችልም ነበር። ዝናቡም ከባድ ነበር ድንኳን ውስጥ ስለነበረ። ግን አሁን ላይ ያለው እንዲህ አይነት በተረጋጋ መንፈስ ደረጃውን በጠበቀ እውነት ለመናገር ማንኛውም እንደ ሬስቶራንት ይሄንነት አገልግሎት ሰጪ ነው ተብሎ እንኳን ቢያደርግ ማንንም ሰው መጥቶ ሊበላበት የሚችልበት ቫይብ ነው የምታየው ነገር ያለውና ይሄን ይመስላል እንግዲህ። እሺ እንግዲህ ቤተሰቦቻችን እንግባና ደግሞ ውስጥ ወንድም ካሊድ ፋውንዴሽኑ መቼ ተመሰረተ፣ አጠቃላይ እስከዛሬ የሰራቸው ስራዎችስ ምን ይመስላሉ? ያነሳን በዓልም እንደመሆኑ መጠን ቆይታ እናደርጋለን። አሁንም ቆይታችሁ ከኛ ጋር ስለሚሆን ከልብ እናመሰግናለን። መለስ ስላደረግን ትንሽ ወደ ኋላ ምናልባት ወንድም ካሊድ ፋውንዴሽኑ የመመስረት ሀሳቡ ከየት ነው የመጣው? ዋነኛ ምክንያቱ ምንድን ነው? ከተመሰረተስ ምን ያህል ጊዜ ሆነ? እንግዲህ ፋውንዴሽናችን የተመሰረተው በፈረንጆቹ 2019 ማለት ያው ኮቪድ በገባ ሰዓት ላይ ነው። እንግዲህ ያን እንግዲህ ክቡር ጠቅላይ ሚኒስትራችን ምንም ለሌለው ሰው ማዕድ አጋሩ ብለው ጥሪ ባስተላለፉበት መሰረት እንግዲህ እንደ ማንኛውም ኢትዮጵያ የአቅሜን ለማድረግ በሚል በመኖሪያ ግቢ ላይ የጀመርኩት ሂደት ነው። ያ ሂደት በሰዓቱ እንግዲህ እሳቸው መጥተው በጎበኙበት ሰዓት ላይ ያው ይህንኑ እንድናስቀጥል እንግዲህ ምክንያት ሆነውን የተወሰነ ጥያቄዎች ጠይቀውን ነበርና ያ ጭንቅላቴ ውስጥ ተቀምጦ ነበርና ከዛ በኋላ እኔ ምናልባት 1 3 ወር 4 ወር ቆይቼ ወደ ስራ ያው ቻይና ኢምፖርት ኤክስፖርት ላይ ነበር የምሰራው እና ወደዛ መለሳለሁ የሚል ሂደት ነበረ። ግን ያው ኮቪድም ረጅም ሰዓት ወሰደ። ስለዚህ ነው እዛው ያ ሂደት ቀጠልኩበት። ግን በዛ በሰዓቱ በጣም ትኩረት ሰጥቶ በተለይ ቤተሰቡን በፈራበት ሰዓት ላይ ስለነበረ ትንሽ ትኩረት አግኝቶ ነበርና በዛውንም ሂደት ላይ በጣም ባደረግነው ነገር የአመቱ ያው ልዩ ተሸላሚ በሚል የ2012 የአመቱ በጎ ሰው ተሸላሚ ሆነናል በክቡር ፕሬዚዳንታችን። በዚህም መሰረት ከዛ በኋላ እንግዲህ አንዴ እንደዚህ አይነት ነገር ህይወት ከገባህበት መውጫ የለም። ያው ምናኔ ነው እና ሙሉ ለሙሉ የሚረዱ ሰዎች በአጭሩ በአንተ ምክንያት ህይወታቸው የሚቀየር ሰዎችን ስታይ ያንተ ይሄን ማድረግ ብዙ አይገርምም። እና ዞሮ ዞሮ ሁሉን ነገር የምታደርገው ገንዘብ አግኝተህ ደስታ ለማግኘት የተሻለ ነገር ለማድረግ ነው። ለእኔ የተሻለ ነገር ሆኖ ደስታ የማገኝበት ህይወት ሆኖ ያገኘሁት ይሄኛው ነው። የትኛውም እንግዲህ በምድርም በሰማይም ያው እንግዲህ ሁላችንም እንደምናውቀው የፈጣሪ አንድ መገለጫ ባህሪ ከሆነ መንገድ ነው አንዱ ለሌለው የመረዳዳት ባህሪ እና ያንን ለማድረግ ነው እንግዲህ በዛ አይነት መንገድ አድርገን ረጅም ጊዜ ሆነናል። ከዛ በኋላ ግን እንደ ተቋም ከተመሰረተ ከዛ በኋላ እንግዲህ ምናልባት 1 አመት ከሄደ በኋላ ነው እንግዲህ ከዛ በኋላ በ7 ቦርድ አባላት የሚመራ ፋውንዴሽን ሆኖ ተቋቋሟል። ያው እንግዲህ እኔ መስራች ነኝ፣ ግን ከኔ በላይ ደግሞ ቦርዶች አሉ። እነዚህ ቦርዶቻችን በጣም በመንግስት ደረጃ ትልቅ ታዋቂ የሆኑ ለምሳሌ የውጭ ጉዳይ ሚኒስትራችን አምባሳደር ምስጋናው አረጋ እሳቸው አሉ። ኡስታዝ አቡበክር የፋውንዴሽናችን ቦርድ ሰብሳቢ ናቸው። ሌላ አርቲስት ሰረት ፍቅሬ አለ፣ አርቲስት ፀዮት አበበ፣ ገነት ቡላ፣ እንደውም ከኢትዮጵያ አየር መንገድ ደግሞ ገነት ዘሪሁን በጣም በትልቅ
ኃላፊነት ቦታ ላይ የነበረች ሰው ናት እሷ። ከዛ ውጭም ደግሞ ዳዊት ኃይሉ የውዳሴ ዲያግኖሲስ ማዕከል እነዚህ ሰዎችን ያካተተና ደግሞ ቮለንተሪም ደግሞ በተለያየ መንገድ አሜሪካን ሀገርም በጎ ፈቃደኛ ሆነው ደግሞ የፋውንዴሽኑ የሚሰሩ በጣም እጅግ የሚገራርሙ ስብጥር ያለበት ነው። እንግዲህ ያ ግን ሆኖ ግን ያው በደንብ ወደ መሬት ወርዶ ደግሞ እየሰራን ያለንበት ጊዜ አሁን ነው። ገና ምናልባት ይሄ ወደዚህ ፋውንዴሽናችን ተረጋግቶ በእግሩ ቆም የምንልበት ወደዚህ ከመጣን በኋላ ነው። ይህንንም ገና ግንባታ ላይ ነን እንደምታየው። ገና አሁን ያለንበትን ቦታ ገና ጣራ ያለበሰ ነው። ድንኳን ድባብ ውስጥ ምን ያለ ነው። ሌሎች ሂደቶቻችንም እንደዚህ እየተሰሩ ነው። ቅድም ስንጎበኝበት ያለው እቅድ ነው እንጂ ያው እንግዲህ ከ600 በላይ የሚሆኑ ወገኖችን ለመያዝ ነው በዚህ በፋውንዴሽኑ የምናስበው። ግን አሁን ባለን ሁኔታ ላይ ምናልባት ወደ 300 አካባቢ ወደ 200 ምናምን እንደዚህ በየጊዜው ቁጥሩ ይጨምራል ይቀንሳል። ያው ስራ ስናገኝ በአጭር ጊዜ ውስጥ ወጥተው ገብተው የምናደርገው እንደ ቋሚነት 90 ቀን የምናቆይበት ሂደት ስለሆነ ያለን እንደዚህ ያደርጋልና እንግዲህ በምስረታ ደረጃ እንግዲህ ወደ 4 ዓመት ያህል ድረስ አገባደድን እንገኛለን። እንግዲህ እንደዚህ ተብሎ ነው የተጀመረው። እንደው ምናልባት ያው ሰው ምክንያት ይኖራል፣ ለመነሻ ምክንያት ይኖራል። እንደዚህ በእርግጥ ሀገራችን ላይ የምንመለከታቸው ነገሮች ሰው ወገኑን ለመርዳት ወይም ለመደገፍ በዛ ልክ የምታየው ነገር ብቻ በቂ ነው። ይሄን ያህል መነሻ እንትን አይኖርህም። ነገር ልክ እንደዚህ በፋውንዴሽን መልክ አድርገ እንደዚህ ችግረኞችን በማሰባሰብ ወይም ወጣቶችን ጎዳና ላይ ያሉትንም በዚህ በማስገባት በማዕከል ውስጥ ኦልሬዲ የቆይታ ጊዜ ይኖራቸዋል። ቀደም ሲል እንደገለጽክልን የ3 ወር ጊዜ ቆይታ ይኖራቸዋል እና መነሻው ግን ምንድን ነበረ ካሊድ? ምናልባት ፋውንዴሽኑን ለመመስረትም እንደ አጠቃላይ የተነሳባት የመጀመሪያው ምዕራፏ ምን ነበር? እንግዲህ አንዱ ያው እንደ ማንኛውም ሰው ቮለንተሪ እንግዲህ ሜርጆ ኢትዮጵያ፣ ሲስተር ዘቢደር ጋር መቄዶንያ፣ የተለያዩ ቦታዎች እንደዚህ የምናግዝባቸው የምንረዳባቸው ጊዜዎች ነበሩ። እነዛ ነገሮች ከውስጥ እየዳበሩ ይመጡ ነው። ሌላም ምናልባት ከቆይታ በኋላ ምናልባት እኔም ወደ ራሴን ስፈትሽ ያየሁት የወላጅ እናቴ አላህ ይርሐማት ተጽዕኖ አንዱ ትልቁ ነበር። ምክንያቱም በጣም በትልቅ መንገድ እኔ እንግዲህ ተወልጄ ያደግኩት ወልቂጤ አካባቢ ነው እና ቤታችን ይሄ ባስ ስቴሽን ወደ አውቶቡስ መናኸሪያ አካባቢ ነው የነበረው እና እዛ እንግዲህ ከሰባት ቤት የሚመጣ እና ከዚህ የሚሄዱ ሰዎች ማረፊያ ሴንተር ነው ወልቂጤ እና እዛ ለሚሄዱ ለሚመጡ ማረፊያ ነበሩ እና እዛ እንግዲህ ማንኛውም ሰው ገብቶ በልቶ ጠጥቶ የሚሄድበት ነበርና ልጅ ሆነን ይሄ ወላጅን እንደማንኛውም ገጠር ልጅ እያገዝክ ያደክበት ኢንቫይሮንመንት ውስጥህ አብሮ እየዳበረ ይሄዳል። ይሄ ነገር ይኖራልና ከዛ በተረፈ እንግዲህ እንደ እንትን ካሰብከው ደግሞ ሌላ ያንን ደግሞ በጣም አንድ ቴሌቪዥን ጋዜጠኛ መክሊትህን እንድታገኝ ካደረገህ ነገር ብላ ስትለኝ እንግዲህ ይሄ ህልምህን ከዛም እንግዲህ ያንን መክሊት እንግዲህ እንዳገኝ ያው የክብር ጠቅላይ ሚኒስትራችን የዚህ ማዕድ ማጋራት ጥሪ ነው። ምንም ጥያቄ መነሻው ያ ነው። ከዛ በኋላ በቃ እሳቸው ያንን ጥሪ ሲያደርጉ እንግዲህ እንደማንኛውም ሰው ምናልባት ይሄ እህል መስጠት በየቦታው ላይ ያለው ለሌለው ማጋራት እንግዲህ ችግረኛ ከቤተሰብ አይጠፋም። ግን እኛ ደግሞ መነሻችን እሳቸው ናቸው። ከዛ በኋላ ያው ያንን አድርገን እንግዲህ ሶሻል ሚዲያ ላይ አይተው መረጃውም ኖሯቸው ኦፊሻሊ መጥተው ያንን ጎበኙ በሰዓቱ። ስለዚህ በጣም ለኛ ሞራል ሆነን እንግዲህ በእንትን ቋንቋ በከተማ ቋንቋ ማኖነክ እና በዛው ቀጠልን እና በቃ በዛ አይነት መንገድ አደረግን። እንግዲህ ከዛ በኋላ በደንብ መረጃው አላቸው። ከዛ ስታስበው ደግሞ በሄድክበት ሁሉ የሰው አቀባበል ይይታው ስታይ ይበልጥ እንድትሰራበት ያደርጋል። ዝም ብሎ በቃ እንደው በጣም ከትንሹ ነገር ለምሳሌ ዝም ብለህ በጣም ያው እዚህ አጋጣሚ ሁሉ ማመስገን እፈልጋለሁ። አሁን ቶሞካ ቡና አድናቂ ነኝ። ቡና በጣም እወዳለሁ እና አሁን ቡና ልጠጣ ሲሄድ በቃ እዛ ያሉት እንግዲህ በትንሽ ሚዲያም ላይ ያዩ ሰዎች እንትን ሆኖ እኔ ከፍላለሁ ተባብሎ ሰራተኞች ነው ካሸር ላይ ያሉ ሰዎች በፍጹም በቃ አያስከፍሉኝ የቶሞካ ሰራተኞች። ከዛ እንግዲህ ያው በዚህም ሁኔታ ላይ ያለህ ደግሞ አንዱ ትልቁ ቻሌንጅ ደግሞ ያው ያለህበት የቤትህ ድባብ አሁን ከጀርባችን የምናየው ነገር ይሄ እንግዲህ መደበኛ የኔ የነበረኝ ህይወቴ ነው እና እንግዲህ እሱ ሲያይ ደግሞ ያለው ሰው በቃ ይሄ ማሻአላ በቃ ይሄ ተሟላለት ነው አልጋ ባልጋ ነው ሁሉ እንግዲህ ሁሉም መጥቶ ሲጎበኘን ሲያየን እንትን ያደርጋልና እና በቃ እንደሱ ሁሉ ሰው ሸሽቷልና በጣም ትልቅ ቻሌንጅ ነው የገጠመንና በተለይ ደግሞ ቤቱን በምንሰራበት ሰዓት ላይ ደግሞ
በጣም ከባድ ነበረ እንትኑና በቃ እኔ የመጨረሻ አማራጭ ያደረኩት መኪናዬን መሸጥ ነው። ይሄ ግን መኪናዬን ሽጬ ምናምን ብሎ እንደሚያለቅስ ሰው አይነት ህይወት አይደለም። በቃ ካሊድ አለ፣ ወንድም ካሊድ አለ። እኔ ካሊድ ነኝ፣ ወንድም ካሊድ ድርጅቱ ነው። ስለዚህ ለዚህኛው አበደረው በቃ ይመልስለታል በተሻለ መንገድ ሆኖ በቃ እና ስለዚህ ምንም አይደለም ብዬ ነው ያንን ለህልሜ ነው ያንን ነገር ያደረኩት። ስለዚህ ፋይናሊ ከዛ በኋላ በቃ የዕለት ለዕለት ሩጫ ለማድረግ አንዳንድ ጊዜ መኪና ትከራያለህ፣ አንዳንድ ጊዜ ደግሞ ያው በራይድ ትሄዳለህና ስለዚህ አውቶማቲክሊ ራይድ ሲጠራ ያዩኝና ድንግጥ ይላሉ እሱ ነው እና በፍጹም ያው ራይድ ብዙ ጊዜ አያስከፍሉኝ እና ይሄን ስታይ በጣም እንዲናል። በተለይ ደግሞ በጣም የገረመኝ ያው እንግዲህ አሜሪካን ሀገር በነበረኝ የፈንድሬዚንግ አምና እንግዲህ እዚህ ሀገር ኡበር ይባላል ልክ እንደኛ ሀገር ራይድ እና የነበርኩበት ቨርጂኒያ አካባቢ ነው። ዲሲ፣ ቨርጂኒያ፣ ሜሪላንድ ያው ኢትዮጵያን ኮሚኒቲ ያለበት አካባቢ ነው። እነሱ ጋር በነበረን ሂደት ላይ እና ብዙ ጊዜ ከቦታ ቦታ ለመሄድ ራይድ ያው በኡበር እጠራለሁኝ እና ያው በዛው አካውንትህ ነው የሚቀንሰው እና ብዙ ጊዜ ኖቲስ አላደረገውም። ስለዚህ አንድ ቀን አንድ እንግዳ ወደ ታይሰን ኮርነር የሚባል ወደ እንትን ነው እና ሬዝ ካርተን የሚባል ሆቴል አለ። ወደዛ ሰው ቀጥሮኝ እሄዳለሁ እና ሄዶ ትንሽ ሰውየው እስከ የቀጠሩኝ እንግዳ እስኪመጡ ድረስ ቆየ እና ትንሽ እና እኛ ሀገር ታውቃለህ ያው ኢሜል የማየት ትሬንድ የለንም እና ዝም ብዬ ያው ማየት ሲጀምር ኢሜል የሆነ እዛ የጀመርኩት ፕሮጀክት ስለነበረ እሱን ለማየት ብዬ ኢሜልን ቼክ ሳረግ ከዛው ኡበር ሪፈንድ ይላልና ምንድነው እንዴ ይሄ ነገር ምናምን ብዬ ሳይ ለካ የዛን ቀን ይዛኝ የሄደችው ልጅ ደግሞ በጣም በሚገርም ሁኔታ በጣም ተደስታ ኤክሳይት ሆና አብራኝ ፎቶ ተነሳ። ያው ብዙ ጊዜ አብረውኝ ይነሳሉ፣ ሲያዩኝ አያምኑም። እንደዚህ የምናውቅህ ልጅ ነህ ምናምን ብለው እና ይነሳሉ ፎቶ። ከዛ ለአባቴ ያሳያለሁ አለች። ለካ ገንዘቡን መልሰዋለች ወደ አውቶማቲክ ሪፈንድ እና ሳየው በቃ ሙሉ አሜሪካን ሀገር የተጠቀምኩበትን የነበረ በቃ አንድም ቀን በማይባል ሁኔታ በቃ አልከፈልኩምና በጣም በዚህ አጋጣሚ ያው አሜሪካን ሀገር ኡበር የምትነዱ ወንድሞች በጣም እጅግ ፈጣሪ ያክብርልኝ። እኔ በጣም የሆነት ቃል የለኝም እና በጣም ትልቅ ነገር ምንም አይደለም። $20 $10 18 እንደዚህ ሊሆን ይችላል፣ ግን ቢግ ዲል በቃ እና ከዛችን ነገር አስታውሰው ያንን ሪፈንድ ማድረግና እኔ እንዳልከፍል ማድረግ በጣም ደስ ይላል። በዛው ርቀት የዲሲ ኤርፖርት ውስጥ አንድ እንግዳ ሊቀበል እንደገና ሄጄ ኤርፖርት ውስጥ ነው እና ዲሲ ኤርፖርት ውስጥ ከእንትን አለ ካፌ አለ ስታርባክስ እና እዛ ሆኜ ቡና ፈልጌ እሄዳለሁ እና ወረፋም ላይ ያሉ እንዴ በቃ ሰላም ብሎኝ ምናምን በጣም ደስ ይላል። በነገራችን ለውጭ ያለ ሰው እኔ ቃል የለኝም እና ያው ነጮች አሉ እዛ አስተናጋጅ እና አበሾች አሉ። ከሰው ሰላም አሉ ምናምን እና በጣም የተለየ ትሪትመንት እና ያው አለቃቸው አለች እና የሆነ ቡና ብቻ ነው የፈለኩት። ከዛ የሆነ ነገር አትወስድም ምናምን ይሉኛል እና በጣም ሲሉ ምንም ችግር የለም አልፈልግም በጣም ቴንኪው ምናምን። ከዛ ምናልባት እንግዲህ $4 ወይ $5 እንደዛ ሊሆን ይችላል እና ያቺ $4 $5 ለመመለስ ምንድነው እኔ ልክፈል በፍጹም እኔ እከፍላለሁ አለ። እሺ ምናምን ስል ሁለት ናቸው አበሾች እና ከዛው ሌላ ነገር ወሰድ አያልችም። ስለዚህ ሁለታችን ሼር አድርገን ነው የምንከፍለው ኢንቮልቭ ለማድረግና እና አለቃቸው ካሸር ላይ ያለችና ግርማት ምንድነው ምናምን ስል በቃ ስለኔ ኤክስፕሌን ያደርጉላታል እና በጣም ደስ ብሏቸው አይ ቲንክ $2 ወይ $3 አዋጥተው ነው የከፈሉትና ቡና የጋበዙኝና እኔ በቃ መቼም አልረሳውም እና በጣም ቴንኪው። እንግዲህ በዚህ አጋጣሚ ኢትዮጵያ ውስጥ አሁን ይባላል አንዳንድ ጊዜ ሰዎች አይተኩ ሁሉ ሰው ስንቱን የቱን ረድተህ የቱን ትችላለህ እና በቃ የምታየው ሁሉ እኮ ችግረኛ ነው። በተለይ አሁን ላይ ደግሞ የኑሮውም ጫና አለ ይታወቃል እና በዛ ልክ ነው ሰው ሲናገር የምትሰማው። ግን ደግሞ ምናልባት ቀደም ሲል ስታነሳቸው የነበሩት ነገሮች አንተ ከጀመር በዛ ልክ መልካምነት መልሶ የሚከፍል ይመስለኛል አይደል? አሁን ያነሳቸው ነገሮች አሉ። ቀደም ሲል የምትሰራው ስራ ነው ያንን አሁን ወንድም ካሊድ ፋውንዴሽን መኖሩ በዛ ውስጥ ካሊድ አለ
የምሰራቸው ስራዎች ደግሞ ማህበረሰቡ ጋር ህይወት ዘርተው እየታዩ ነውና ያ ደግሞ በምላሹ ከማህበረሰቡ የሰጠህን ነገር ተመልክተዋል አንተም ራስህና እንደው መልካም ማድረግ እንደ ማህበረሰብም የተለመደ ነው ኢትዮጵያ ውስጥ ይታወቃል። መደጋገፍ እሴታችን ብለን ከምንላቸው ነገሮች መካከል አንዱ ነውና መልካም ነው ያነሳሁም ነገር ለማለት ፈልጌ ነው። ምናልባት መለስ ላድርግህና ደግሞ ወደ ፋውንዴሽኑ ወጣቶችም ሆኑ የትኛውም ዜጋ ወደ ፋውንዴሽኑ የሚገቡ ወይም የሚታቀፉ በምን አይነት መስፈርት ነው የሚመለመሉት? ከየት ነው የምታነሷቸው? ኑሯቸው ቀደም ብሎ ተጠንቶ ነው ወይስ ሂደቱ ምን ይመስላል? እስቲ ወደዚህ የሚመጡበት ሂደት። እኛ ምንድነው መሰለህ ማንኛውም ሰው የተቸገረ ሰው በራችን ክፍት ነው። ሰው መሆኑ ብቻ ሰውና የተቸገረ ሰው በፋውንዴሽኑ ተጠልሎ በጣም የሚል የህይወት ውጣ ውረድ ያደናቀፈው ሊሆን ይችላል። ለምሳሌ ዛሬ ኢንተርቪው የምናደርግበት እንትን በጣም የሚያስደነግጠኝ ነገር ያጋጠመኝ የዛሬ 10 ምናምን ዓመት አካባቢ ማቃት አንድ እህቴ በጣም በሚገርም ሌቭል ያላት በጣም ያኔ እንግዲህ ሰዎች መኪና አላቸው ሲባል ላዳ መኪና ኖሯት ለሽ በሹፌር የሚደረግ ሚኒባስ እንደዚህ ስራ የሚሰራ መኪናዎች የምታከራይ ነበራት ምናምን በጣም የሚገርም ላይፍ የነበራት እና እኔ መኪና ከራያት ነበርና በተለያየ ስራ እኛም ልብስ ቤት ሱቅ ነበረን በዛ ስራ አገኛት እንተዋወቅ ነበርና የሚገርም ከዛ በኋላ ከስንት ጊዜ በኋላ አንድ ነጭ አግብታ ምን ብላ ወደ ውጭ ሀገር ሄደችና ያው እንዲሁ ሶሻል ሚዲያ ላይ አልፎ አልፎ እንገናኝ ነበርና ስዊድን ሀገር ነበረችና ኦልሞስት 3-4 ልጅ እንደዚህ ወልዳለች 4 ልጅና ከመጀመሪያ ባሏም ሲሞት ሌላ ባል አግብታ ምናምን እንደዚህና በቃ ጥሩ ላይፍ የነበራት ስዊድን ነው የምትኖረውና እንግዲህ የህይወት መሰናክል እንግዲህ አስቡ እና ዛሬ ጠዋት አጋጣሚ ውጭ ላይ ስወጣ ዛሬ አጋጣሚ ይሄ በእኛ ዘካተል ፍጥር ምናምን ብለን እንሰጥበታለና ያው ከዚህ ከወረዳው ጋር ችግረኛ ወገኖች እነሱን አጣርተውልን አምጥተው ደግሞ እኛ የምንረዳቸው ሰዎች እና 100-200 ሰዎች ሰሌክት እናደርግ ነበር። ለዛ እንዲያዘጋጁ መኪናውን ከግቢ አውጥቼ ቦታ እንዲደረደር እሱም ያዘጋጀን ነበርና በቃ ጸጉሯ ክፍት ሆኖ ምናምን ወጣት ልጅ ናት ቆማለች እና ካሊድ ምናምን ትለኛለች እና ሶሪ ገና ነው እኮ ሰዓት ምናምን ሲል አይ አወቀኝ ምናምን አለች። አላወኩም ማን ልበል ስላት በጣም በቃ ሰውነቷ ተጎሳቁላል እንደዚህ ሆናለች። ያው ኦልሬዲ ሌላ ጊዜ እኛ ጋር እንደሚመጡ ጎዳና ላይ ያሉ ልጆች ነው እና ሀና ልከሌ ከዛ ኮንፊውዝ ዶንኩኝ። ሀና ስዊድን እኮ ያሉት ሀና የከሌ በቃ ወዲያው ለማስረዳት እና ይሄ ያመልጠኛል አይነት ነገር ብላ መኪና ውስጥ ከዛው በጣም ከውን ያልኩት ምን ሆነሽ ነው ስላት ጎዳና ላይ ወድቄ በቃ ሊታመንም አይችልም በጣም በቃ ምን ሆነሽ እንደዚህ ልጆቼ በቃ ተወስዶብኝ እንደዚህ በቃ እንደዚህ ታምሜ እንደዚህ ወጥቼ እንዲወርጄ ምናምን አለች። በጣም እኔ መቼም ለሚያውቋትና ለሚያውቁኝ የሚያስደነግጥ ነው። እንደው ምናልባት እዚህ ላይ እንኳን ያው መስሏን ማካተት ባንችል ምክንያቱም ለኔ ከባድ ነው። እንደዚህ አይነት ሰው ነው በቃ ከዛው መጣች ገባች ቤት ገባች በቃ ምንም ጫማ እንደዚህ ያለችበት ሁኔታ በጣም ያስደነግጣል። እንደውም አንዳንዱ እዚህ የሚመጡት ሰዎች የተሻለ ነገር ያለት የት ነው ስል ጎዳና በቃ እየለመንኩ እንደዚህ ሆኜ ቤተሰብ በቃ ማንንም ሁሉም ሰው እንደዚህ ሆኜ ግራ ገብቶ ልጆቼን አጥቼ መገናኘት በጣም ደነገጥኩኝ። በፋይናሉ እንዲሆን አለችኝ። ከዛ መጨረሻዋ እንግዲህ በቃ እንደዚህ አይነት ጎዳና ላይ መውደቅ ሆኖ በቃ እናንተ ጋር መጠለል ፈልጌ ነው የተወሰነ ነገር አለች። እሺ እንደማንኛውም እንግዲህ መቼም እንደው የተሻለ ሶላና ብርድ ልብስ ብለህ ልታስተካክል ትችላለህ። እሱን አድርጋለሁ። ኧረ በደስታ ምንም ተባይ የበላኝ መንገድ ላይ ነበርኩ ማድረው እንደዚህ ነው። አንዳንድ ቀን እየከፈልኩኝ አውቶቡስ ተራ ነስትልኝ በዛ በኩል ማታልፍ ልጅ እንኳን አይደለም እና በቃ ያ ሁሉ ነገር አልፎ ይሄ እንደዚህ ሆና ነው ያገኘኋት። በጣም ያስደነግጣል። እና እንደዚህ ነው እልሃለሁ። ማንም ሰውኛ ባህሪ ነው ማለት። ስለዚህ ማንም ሰው ከተቸገረ እንደዚህ እናደርጋለን። ከዛ ግን እኛ ትንሽ ትኩረታችን ወጣቶች ላይ ነው የምንሰራው። ምክንያቱም ምንድነው መሰለኝ ማህበረሰቡ ይሄ ወጣት አይደል ሊሰርቶ አይበላም እንዴ ምናምን ይኖ አንተ እኔ ምን መቸገራችንን ማንም ያቀልን የለም። የግድ ለመርዳት እንደ ሌሎቹ አዛውንት መሆን አለብህ ወይ ምናምን ወይ አካልህ መጉደል አለበት አይነት እንደዚህ እና ግን በጣም የህይወት አውረድ አሁን ታሪኮን እንዳነሳዋት ልጅ ወድቃ ልትገኝ ይችላል እና በጣም የሚገርም አይነት ታሪክ ነው የነበራትና ስለዚህ እንደዚህ አይነት ሆኖ በጣም በአጭር ጊዜ ውስጥ ግን መቃየር የሚችሉ በመብላት በመጠጣት በመተኛት
ሰውነታቸው ተቀይሮ ወደ ቢዝነስ ስራ ይሄንን ቤት እንግዲህ የሚገነቡት አሁን ሌላ እንግዲህ ከዚህኛው ስራ ባሻገር ደግሞ የችግረኛ አረጋውያን ቤቶችን እንሰራለን። እኛ አምና የተለያየ ያለፉት ዓመታት ወደ 150 የሚሆኑ ቤቶችን ሰርተን በዘንድሮ ወደ 20 ቤቶችን እየሰራ እንገኛለን። ወደ ቦሌ መገናኛ አካባቢ እሱን ራሱ የሚገነቡት የሚሰሩት እነሱ ናቸው። ስለዚህ ቀላል አይደለም ይሄን የምናደርገበት ሂደት እና በእንደዚህ አይነት መንገድ ነው እንግዲህ ይሄንን የምንሰራውና ትልቅ ሂደት ነው። ምናልባት ነው ቻሌንጅ ሆኖ ያለፉትን 4 እና 3 ዓመታቶች በሂደት ውስጥ ነበር እንዳልከኝ ትልቅ ነው። እየጎበኘነውም ነበረ ፋውንዴሽኑ እየገነባ ያለው አሁን የማረፊያም ነው የተለያዩ የቢሮ አገልግሎትም የሚሰጥበትና እንግዲህ ይሄ ሁሉ ሲደረግ ማህበረሰቡም ከአንተ ጎን እንደነበረ ማሳያዎች አሉ። እንደ ቻሌንጅ የነበረው ነገር ምንድን ነው? የማህበረሰቡስ ድጋፍና ርብርብ ተሳትፎ ምን ይመስላል? ምናልባት እዚህ ላይ የሚነሳ ነገር ካለ እንግዲህ ያው ትልቁ በማህበረሰቡ ዘንድ ያለው አቀባበል በጣም ያው ደስ ይላል። በጣም ነው። ግን ምንድነው መሰለህ ያው ይሄ ነገር ሁሌ ያለ የማይመስለው አለ ማለት እዚህ በየቀኑ ሰዎች ይመጣሉ፣ ይቀለባሉ፣ ይረዳሉ። ካሉበት ችግር ወጥተው ሌላ ሰው እንግዲህ አዲስ አበባ እንደ ከተማችን ወደ ከ70 ሺህ በላይ የሚሆን በጎዳና ህይወትና በልመና የሚተዳደሩ ወገኖች አሉ። እነሱን የማቋቋም ሂደት አለ። በኑሮ ውድነት አሁን ደግሞ የተቸገረው ማህበረሰብ አለ። የተለያየ በሰው ሰራሽን በተፈጥሮ አደጋም እንደዚህ የሚመጡ ችግሮች ደግሞ ድርቁ ምንም ላይ ተሳታፊ የሆነ በጣም በርካታ ጦርነቱን በነበረበት ሰዓት ላይ በዚህ አይነት መንገድ እንረዳቸዋለን እና ያንተ ሂደት ድልድይ መሆን ነው፣ ማስተባበር ነው። በሱ እንግዲህ ሁኔታ ላይ ሰው በጠየቀው ያው አይከለክልህም። ግን ደግሞ እኔ ከነበርኩበት ላይ እንትን በቃ እንግዲህ ልመናን አጠፋለሁ ብዬ መልሼ ራሴው ለማኝ ነው እና እሱን ሳስበው ትንሽ ለኔ ራሴ እንትን ያደርገኛል፣ በጣም ቻሌንጅ ያደርገኛል፣ ይከብደኛል እና እሱን ሁሉ ተቋቁመህ ደግሞ ትንሽ የተሻለ ነገሮችን ለማድረግ ነው የምትሮጠው። በጣም ከባድ ነው። እሱን ነው አሁን እየታገልን እየሰራንበት ያለ ነው፣ ትንሽ የተሻለ ነገር ለማድረግ ያው በዚህ አጋጣሚ ኢትዮ ቴሌኮምን ማመስገን እንፈልጋለን እና እነሱ የሾርት ኮድ ሰጥተውናል እና በሱ ነው አሁን ትንሽ እንትን ለማድረግ እያደረገን ያለ ነው። እንግዲህ በዚሁ አጋጣሚ ያው አንተንም ጨምሮ የካሜራማኖቻችንም ይሄንን የሚመለከት በየቤቱ ሆኖ በዚሁም እንኳን አደረሳችሁ። ለክርስትና እምነት ደግሞ መልካም ጾም እንዲሆንላችሁ እየተመኘው 9200 ላይ ኦኬ ብላችሁ ላኩ። 9200 ላይ 1 ብር ናት የምትቆርጠው። አሁን እኔም እያወራሁ ባለሁበት ሰዓት ላይ ስልካችሁን በደንብ አንስታችሁ 9200ን እሱን ትነካላችሁ። ሜሴጅ ላይ ትገቡና በዛ ላይ ኦኬ ብሎ መላክ ነው። 1 ብር ናት ያቺ። ተጠራቅማ ግን ብዙ ሰዎች እንግዲህ በወር 25 ብር ይቆርጣል። እንግዲህ አንድ እንጀራ ቢገዛን በወር አንድ እንጀራ መግዛትን እንደ ቤተሰብ ከኛ ጋር መገናኘትን በጣም እንደንትን ነው። እሱን ነው እንግዲህ እያደረግንበት ወደ ተሻለ ደግሞ ሌላው ትልቁ ያው እዚህ ትሬኒንግ የተለያየ ትሬኒንጎች ይሰጣቸዋል እየተባለ ምናምን ወደ ስራ ወደ ተለያየ ህይወት ይገባሉ። ቢያንስ 3-4 ሙያ ማያቅ የለም በነገራችን ላይ ቀላል ይመስላል እንጂ እዚሁ ከሚሳተፉት ኦልሬዲ ከማረፍ ባሻገር የሚወስዷቸው ስልጠናዎች አሉ። ዋናው እሱ ነው። ትንሽ ገብተው ከሱስ ምናምን ካገገሙ በኋላ እኛ እንደውም ኦፊሻሊ ያው ፕሮሞት አናደርገውም ከሱስ ማገገሚያ ማዕከል ብለን እንጂ ምክንያቱም ሰው በየቤቱ ደግሞ ቤተሰቡ ጋር ሆኖ የተቸገረ አለ እና በሱስ ውስጥ ያለ አለና ትልቁ ከመጠለያ ከሱስ ማገገሚያ ማዕከል ሰው እነዚህ ደግሞ ምንም አይነት ያው ረጂም ለነሱ ተብሎ ገንዘብ የሚከፍል አካል የሌላቸው ግን ማህበረሰቡ በራሱ መንገድ እህልም ምንም በሚችለው መንገድ እየረዳ እየተረዱ ያሉና ነገ አምራች ዜጋ መሆን የሚችሉ ወገኖች ናቸው። እነሱን እየረዳልን ያለውና እነዚህን ሰዎች ከሱስ አውጥተህ ከዛ በኋላ የተወሰነ ስልጠና ሰጥተህ ስራ ውስጥ አስገብተህ በራሳቸው እግሩ ሲቆሙ ትሸኛለህ። እንግዲህ በዚህ አይነት ሂደት ብዙ ቦታዎች ላይ ስራዎችን ድል እየተመቻቸለን ይገኛል። ከኢትዮጵያ አየር መንገድ ጀምሮ ኢትዮጵያ አየር መንገድ ሲባል እንግዲህ አሁን የሚመስልህ አውሮፕላን ማብረር ብቻ ነው ስራ፣ ግን ከሻንጣ መሸከም ጀምረ እንግዲህ የተጓዦች የመንገደኞች ምናምን እንደዚህ አይነት ሁሉ እንግዲህ ህጉን ተከትሎ ምን ተብሎ እንደዚህ በተለያየ ቦታ ላይ ያው ሰራተኞች እዛ ይቀጠራሉ። ይሄንን እያስኬድን እንገኛለን። ከዛ አልፈ ደግሞ ወደ ተለያዩ ኮንስትራክሽን ድርጅቶች ጋር በጉልበት ሰራተኛ በሙያ ቀለም መቀባት በግምኝ በብዙ መንገድ ይችላሉ። በጣም ትንሽ እድል እስኪያገኙ ነው። በዚህ ሌላው ደግሞ ያው በዚህ ማጋጣሚ ማመስገን እንፈልጋለን ፖሽ ላውንደሪ
ከተማችን ውስጥ በጣም ትልቅ ያው አሁን ያለ ወደ ፍሮንት እየመጣ ያለ ላውንደሪ የንጽህና መስጫ ተቋም ነው። እዛ ውስጥ እንግዲህ ላውንደሪ እየሰሩ ያሉ አሁን ከ10 ሺህ ብር ጀምሮ ደሞዝተኛ የሆኑ ወንድሞች እህቶች ያሉበት ነው። እንግዲህ ይሄ ቀላል አይደለም የነሱ ህይወት መቀየር እናንተ ማድረግ። ስለዚህ ብዙዎቹ በዚህ አይነት መንገድ አድርገዋል እና እሱን ነው አሁን እየሰራንበት ያለ ነው። ከዛ ውጪ ደግሞ አሁን ምናልባት አሁን ያሉንን በዚህ በቀጣይ ወር ወደ 150 የሚሆኑትን ወደ ስራ አሰማርተን ራሳቸውን አቻችለው ለሚቀጥሉት ሰዎች ቦታ እንዲለቁ ያንን እንሰራለን። መልካም ወንድም ካሊድ፣ እንደው በመጨረሻ የእንኳን አደረሳችሁ መልእክትና የምታስተላልፈው መልእክት ካለ የራስህንም፣ ከዛ ውጪ ደግሞ ምስጋና ደግሞ ጠቅለል አድርገን ማመስገን ያለብን አካላቶች ካሉ፣ ምክንያቱም በጎ ነገር ሲሰራ ብቻ አይደለም ቀደም ሲል እያነሳህልን ነበርና መመስገን ያለባቸውንም እናመስግን፣ እንኳን አደረሳችሁ የምንላቸውንም እንኳን አደረሳችሁ እንበልና እናጠናለን። እሺ ያው እንግዲህ እንደ ተቋም ያው እንግዲህ ለመላው እስልምና እምነት ተከታዮች በሙሉ በመላው ዓለም ለምትገኙ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ፣ ኢድ ሙባረክ ብለናል። እንግዲህ ከዛም በተረፈ ደግሞ ለክርስትና እምነት ተከታዮች ደግሞ ከኛም ጋር እኩል እንግዲህ ጾም ለያዙ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አማኞች እንግዲህ ደግሞ መልካም የአብይ ጾም እላለሁ። እንግዲህ ሁላችንም በጾም በጸሎት ለሀገራችን ሰላም፣ ለሕዝባችን፣ ለሁሉ ነገሮቻችን እንግዲህ ወደ ፈጣሪያችን ፊታችን የምናዞርበት ወቅት ነው። በዚህ መንገድ አድርገን ያው ይሄንን ትልቅ ነገር ከፈጣሪ የምንጠብቅበት በተለይ እንግዲህ ምናልባት በህይወት ዘመናችን ታሪካዊና ለመጀመሪያም ይመስለኛል እኔም ያ እንግዲህ በአንድ ወቅት በአንድ ቀን በአንድ ሰዓት ላይ እኩል ጾም እንግዲህ አብረን ይዘናል። ያንን ቀላል አይደለም። እንግዲህ ፈጣሪ ያየው ነገር አለ። በዓለም ላይ ብቸኛም የመጀመሪያም ይመስለኛል። እንግዲህ እንደው ያው እንትን ስለሌለን ተጋኖ ዓለም ላይ አይወጣም እንጂ ይሄ ቀላል እሴት አይደለም እና ይሄ አንድ ትልቅ ሂደት ነው። ምናልባት ይሄንን ሂደት ድጋሚ እናንተ ላናየው እንችላለን። ተመሳሳይ ወር ውስጥ ሊሆን ይችላል፣ ግን በተመሳሳይ ቀን በተመሳሳይ ወቅት እንደዚህ የሆነበት ሁኔታ ይሄ እንደ ጅማሮም የመጀመሪያ ነው እኔም ሁላችንም። ስለዚህ ይሄ ቀላል አይደለምና እንግዲህ ስለዚህም መልካም በዓል መልካም ጾም ማለት ፈልጋለሁኝ። በተረፈ እንግዲህ ደግሞ ከምንም በላይ ደግሞ ያልጋ ቁራኛ ሆነው ሕክምና ላይ ለሚገኙ በእስር ላይ ለሚገኙ እንግዲህ ደግሞ ሌላም ደግሞ በተለያየ መንገድ ደግሞ ባልተመቻቸ ሁኔታ ውስጥ ያሉ ወገኖች ሁሉ ለእምነቱ ኢባዳው ኡምሩ ለወንድም ካሊድ አላህ እስከ መጨረሻው ሙሉ ያርግለት። ይሄ ቤት የጥጋብ የደሃዎች የመረጃ ሰው ተቸግሮ መጥቶ ደስ ብሎት የሚሄድበት አላህ ያርገው። እሱንም እንደው ይሄን ኡመት ሰብስቦ እንዳስፈጠረ እንዳበላ እንዳጠጣ አላህ በጀነት ጀነተል ፈርዱስ አላህ ይወቅፈው። ወንድማችን ዛሬም ነገም ፋውንዴሽኑ በኢትዮጵያ ብቻ ሳይሆን በዓለም ላይ ካሊድ ፋውንዴሽን የሚባል ትልቅ ስም ያለው ግዙፍ የሆነ አላህ ያርግለት። ረመዳናችንም እንዳለቀ አላህ በሰላም ጨርሰን የከይር ረመዳን አላህ ያርግልን። መጨረሻችን ይመር። አገራችንን ሰላም
ጦርነት የሚባል በሀገራችን ጠፍቶ ሰው መሞት ጠፍቶ ሀገራችን መሬቱ ለምለም ህዝቡ ጥጋብ የሚሆንበት የኸይር ዓመት የኸይር ዘመን አላህ ያርግልን። አላሁመ ሰሊ ወሰለም ዐላ ሰይይድና ሙሐመድ